ዛሬ አሁን እየሄድን ያለነው የት እንደሆነ ታውቃላችሁ? ያለነው ኮምቦልቻ ነው። ኮምቦልቻ ላይ አሊፍ የቁርአን መድረሳ አለ። እሱን ለማየት እየሄድን ነው። እሺ፣ አሊፍ የቁርአን መድረሳ ኢንሻአላህ እዛ ሐፊዞችን ምናምን ታያላችሁ። እስካሁን መንገድ ላይ ነኝ እንዴ? መንገድ ላይ አይደለም፣ ታክሲ ላይ ነኝ። አዎ መንገድ ላይ ነኝ እስካሁን። ሰላም አለይኩም ወራህመቱላሂ ወበረካቱ። የዛሬው ቪዲዮ ውይይት ሳይሆን ትልቅ አጅር የምታገኙበት ነው። የቻላችሁ የአቅማችሁን ድጋፍ ታደርጋላችሁ። የማችሁ ደግሞ ቪዲዮ ሼር፣ ላይክ፣ ሰብስክራይብ በማድረግ አጅር ተካፋይ ትሆናላችሁ እና ቪዲዮ እስከ ፍጻሜ ድረስ ተከታተሉ። የምችሉ ደግሞ አካውንት እዚህ ስራ አስቀምጥላችኋለሁኝ። በአካውንቱ የቻላችሁን ያክል ትነይታላችሁ ማለት ነው። ነው አሊፍ መድረሳ ነው። እንጎበኛለን ኢንሻአላህ። ስም ነው አባዬ፣ እየሰማህ እንጂ አብ ወልድ መንፈስ ቅዱስ ማለት እኮ ስም ነው። እንግዲህ ከ200 በላይ ልጆች ናቸው እዚህ የሚቀሩት። እንደምታዩት ቦታው ነው። ቁርአን እየቀሩ ክንፈ እናወራለን። አንድ እስኪ ስለማም የስብዕና እናወራ። እስኪ ስለማም የስብዕና ታወራለህ በኋላ አንድ በዛ አንደፋቸው እነዚህ ሴቶች ናቸው። እነዚህ ደግሞ ወንዶች ናቸው። ማሻአላህ 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 ሌላ ወደ 67 ምን አሉ ሌላ ነው። በዚህ ነው ታረክ እነዚህ ጋር ሴቶች እዚህ አሉ። እዚህ ህፃናት እዚህ ሴቶች እዚህ ነው። በቃ እነዚህ ናቸው። ቤትስ የኛ ቤት ነው። እናንተ ያው ተማሪዎች ነው። ተማሪዎች ነው። የኛ ቤት ወላሂ ቦታ አጣነና ማሻአላህ የኛውን የፈለገው ነገር እስከዚህ ድረስ ይሳደብ እስከዚህ ድረስ ቆርቆሮ ሙሉ ሺው ማለት ነው። እስከዚህ ከዛ ቆርቆሮ ጋር መርሐባ መርሐባ። ይሄን ነገር ቆይ እንንገራቸው እስኪ ያ ጀማ ይሰማቸዋል። አይታችኋቸዋል አይደል? አሁን እየቀሩበት ያለው ቦታ ይህ የሰው ግቢ ነው። ግቢው የነሱ የዚህ የወንድማችን ነው፣ ሙባረክ ይባላል። የአሊፍ በጎ አድራጎት ዋና ስራ አስኪያጅ ነው እና ከዚህ በፊት አሊፍ በጎ አድራጎት ብዙ እርዳታ አድርጋችሁላችኋል። አላህ ጀዛችሁን ይክፈላችሁ። አሁን ይሄ እነሱ ቤት ግቢ ነው እያቀሯቸው ያለው ማቅሪያ ቦታ ተው ማለት ነው። ስለዚህ ምን ይፈልጋሉ መሰላችሁ? አሁን እየቀሩበት ያለው ድንጋይ ነው፣ ይታያቸዋል። ምንጣፍ ነገር ዝም ብለው እንትን ሸራ ነገር አንጥፈውላቸው ነው። ይሄ እንዲህ አይነት ድንጋይ ነው፣ ይታያቸዋል። ይሄ እንዲህ አይነት ነገር እያነጠፉ ነው እና ምን ማድረግ ይፈልጋሉ? በቃ ይሄንን ያለውን ሊሾ መስራት አይደለ? ይሄንን ሊሾ ማድረግና ከዚያ በኋላ ከላይ እንትን ነገር ከላይ የሆነ ከዝናብ ምናምን ከፀሐይ የሚከልላቸው ነገር እስኪ የሚያስፈልገውን ነገር ባጭሩ እንገራችሁ እና እሱ አዳምጡት። እሺ፣ ሰላም አለይኩም ወራህመቱላህ። የሚያስፈልገን ነገር ምንድነው? እንዳጠቃላይ አሁን ያያችሁት ቦታ ሊሾና ከላይ ቆርቆሮ ያስፈልገዋል። ቆርቆሮ እስከ ጥግ ድረስ ቆርቆሮ ከተሰራ ሁሉም ልጆች ማስተናገድ ይችላል። አጠቃላይ ወደ 200 ህፃናቶች ናቸው ያሉት። ከዛ ውጭ ደግሞ ከህፃናቶች ውጭ አዋቂዎችም እናቶችም አባቶችም ነው የሚማሩበት። ስለዚህ እስከ ሙሉ ግቢ የሆነ ያያችሁትን ሊሾ የምናደርገው ከሆነ እስከ 270 ያሉ ልጆችን ማየት ስለሚችል ታች ሙሉ ያለውን ከታች ያለውን ሊሾ ማድረግ እንፈልጋለን። ከላይ ደግሞ እነዚህ ቆርቆሮ ነገር ፀሐይና ዝናብ እንዳይፈራርቅባቸው እሱን ቆርቆሮ አድርገን አጠቃላይ የተሻለና ምቹ ለማድረግ ነው ሐሳባችን። እሺ እንደሰማችሁት እና የተቻለን እናግዛቸው። አሁን ባረከላሁ ፊኩም ወጀዛኩሙላሁ ኸይራ። ታግዛቸዋላችሁ። አካውንት ያስቀምጥ። እነዚህ ሰዎች ቁርአን የሚቀሩበት ቦታ ነው ያጡት። ቁርአን የሚቀራበት ቦታ የተቸገሩ ሰዎችን መርዳት ኃላፊነት አለብን፣ ግዴታ አለብን። ይሄ ልጅ የራሱን ቤት ነው አሁን ቁርአን እንዲቀሩበት እያስጠቀመበት ያለው። ከኔ ጀምራለሁ ከራሴ እናግዛቸዋለን። አካውንት እንትን እንበላቸው። ሙቤ
እና አካውንት አስቀምጥና አንተ ራስህ ያው አካውንት እያሉ ነው። አካውንት አንድ ጊዜ እንትን በልላቸው እዚህ ጋር እንጻፍላቸውና ያንሱት ከዚሁ ያንተን በቃሽ ጻፍላቸው። አንዴ ስክሪንሾት አንሱት ልጆች የሚሰጣቸው ጻፍላቸው። አንተ ወራቸው አንዴ የኔን አካውንት ሳይሆን አይ አንድ ሺህ እቺ ሲውዲ ትባላለች። የመድረሳው ተስተዳደር እሱ ትባላለች። ሳራውላ ትባላለች። ጓደኛ ነች። ረምላ ይማም። እሺ ያውና ይሄን አካውንት ያዙት። ረምላ ይማም አይደለ? ረምላ ይማም ስክሪንሾት አንሱት አንድ ጊዜ። የመድረሳው እንትን ነች ስራ አስኪያጅ የምትቆጣጠር የመድረሳው ስራ አስኪያጅ ዋና ተቆጣጣሪ። እሺ ስም ረምላ ይማም። ረምላ ይማም። እሺ መርሐባ ባረከላሁ ፊክ። እሺ ማገዝ የምትፈልጉ ሰዎች አሁን ንያችሁን ማሳወቅ ትችላላችሁ እየገባችሁ። እስኪ ንያችሁን ኮሜንት ላይ ሌሎች እንዲበረታቱ አሳውቁ። ባረከላሁ ፊኩም። የሚያስፈልጋቸው ምንድነው? ይሄን ልሾ ማድረግና ከላይ ከፀሐይ ከዝናብ የሚከልላቸው ጣራ ነገር ማድረግ ብቻ ነው። ከታች ቁጭ ብለው ቁርአን ይቀሩበት። ለመጨረሻ ጊዜ ላሳያችሁ። ያና እየቀሩበት ያለው ቦታ ይሄ ነው። ተማሪዎችን አሳያቸው። ሸራ አንጥፈውላቸው ምናምን እየቀረ ያሉት ያው እነዚህ ናቸው። ያው የተቀመጡበት ቦታ ይታያቸዋል አይደል? እና ይሄንን ልሾ ማድረግ ነው የሚፈልጉት። ማሻአላህ አንዲት እህታችን 10 ሺህ ብላለች። አላሁ አክበር 10 ሺህ ብላለች። ጀዛኪላሁ ኸይራ። እሺ ያቸው እነዚህ ደግሞ ህፃናቶች አሉ። በዚህ ወንዶች ናቸው። ረምላ ይማም። እሺ እሺ ንያቸውን አሳውቁን ያ ጀማ 10 ሺህ። እሺ አንዴ እንትን ዙም ላድርግላችሁ ልጆቹ ህፃናቶች። እሺ 5 ሺህ። አላሁ አክበር 15 ሺህ ማሻአላህ። مرحبا السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. እንዴት ናችሁ يا جماعة؟ አለን አልሐምዱሊላህ። مرحبا بارك الله فيك وجزاك الله خيرا زادك الله سبحانه وتعالى علما نافعا ورفع درجاتك في الدنيا والآخرة. عند ጥያቄ ነበረኝ ከተቻለ ኢንሻአላህ። እሺ ጥያቄሽ? መርሐበን ከዛሬ 3 ዓመት በፊት ለሆነ ሰው ብር አበድሬ ነበረ። ያ ሰው እዚህ ሳውዲ ላይ ታስሮ ነበረ ያበደርኩት። ሀገር ለመግባት ብር ያስፈልጋል ተብሎ ነው ብሩን የሰጠሁት። ከዛ ኢትዮጵያ እንደገባ ያ ሰው ጋራ ብዙም አልተገናኘንም። አለጡል ደግሞ ወደ ዱባይ ሄደ ማለት ነው። ሁኔታዎች ከ3 ዓመት በኋላ አሁን ስጠይቀው አይ አሁን ላይ በዛ ሳይሆን የምሰጥሽ በዛ ጊዜ በነበረው ምንዛሪ ነው የምሰጥሽ አለኝ ማለት ነው። አሁን ላይ ምንዛሪ የሳውዲ ምንዛሪ ሜቢ ወደ 40 ምናምን ሪያል ገብቷል፣ 40 ምናምን ገብቷል። የዛኔ ደግሞ ወደ 15 ብር እንደዛ ነበረ ምንዛሪ። ከዛ በዛ ምንዛሪ እንጂ አልሰጥሽም ከፈለግሽ ፈቷም ጠይቂ ያለኝ። በዛ ምንዛሪ አሁን ደግሞ ሊስጥሽ ቢለኝ ወደ 300 200 ምናምን ብር ነው የሚሆነው ማለት ነው በሪያል። እና ይሄ ነገር እንዴት ነው የሚለውን ጥያቄ መጠየቅ ፈለኩኝ። ባረከላሁ ፊክ ወፊክ ባረክ ረቢ። እና አንቺ እዛኛ ያበደርሽው ሪያል ነው አይደለ? የተበደራችሁት በሪያል ነው የሰጠሁት። በሪያል ነው የሰጠሁት። ምንም አይነት ኢትፋቅ አልነበረንም። ስለተደረጃ ነው የሰጠሁት። በቃ ስለዚህ አሁንም የምትቀበዩ በዛ በሰጠሽ ሪያል ነው። በምንዛሬ ብሎ ሂሳብ የለም። ሪያል አበድሮ ከሆነ ሰውየው ሪያል ተቀብሎ ከሆነ ያንኑ ሪያል ነው የሚመልሰው። ዛሬ ምንዛሬው በዛም ማለሰ እሱ ጉዳያችን አይደለም። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ስለዚህ ስለመበዳደር ሲናገሩ ብርን በብር ወርቅን በወር ምትል بالمثل ብለዋል። ተመሳሳይ በሆነ በተመሳሳይ ነገር ነው ሰዎች የሚበዳደሩት። ያንኑ በተመሳሳይ ነገር ነው ሰውየው መመለስ ራሱ ያለበት።
ይሄ ነው ነቢያችን ሰለላሁ ዐለይሂ ወሰለም ተናግረውታል። እና የዛሬ 10 ዓመት የነበረውን ምንዛሬ አስቤ ነው ዛሬ የምሰጠው ማለት ይሄ ትልቅ ስህተት ነው። አይሆንም በፍጹም። መርሐባ። ስለዚህ በሪያል ነው የምቀበለው። ጀዛከላህ ኸይራን። ጠይቅ አንድ እንትን ልናገር መጨረሻ ማስታወቂያ ከዛ ልውረድ ይቻላል። እሺ መርሐባ ባረከላሁ ፊክ። ሳውዲ አረቢያ ውስጥ ላሉ ስራዬ ኦንላይን ስራ ነው። የተለያዩ አልባሳቶችን የሴትም የወንድም እንደዚህም እስላማዊ አልባሳትን እስላማዊ ኩቱቦችን ሳውዲ አረቢያ ሁሉም ከተማ ላይ ያደርሳለሁ። ስልክ ቁጥሬ ከፕሮፋይል ስራ አለ። ምናልባት የሚፈልጉ ሰዎች ካሉ እንዲያናግሩኝ ማለት ነው። ጀዛኩሙላህ ኸይር። መርሐባ ልጆች እዚህ ያላችሁ ሳውዲ ያላችሁ ማናቸውም የገለጸቻቸውን እቃ የምትፈልጉ ካላችሁ አናግሯት፣ ግዛት። ተጋገዙ ተጋገዙ፣ መተጋገዝ አለባቸው። አንዱ ሌላውን ሲያግዝ ጊዜ እናንተም ተጠቃሚ ትሆናላችሁ። ኪታቦች እንዲሁም እስላማዊ አልባሳቶች ምናምን የምትፈልጉ ካላችሁ አናግሯቸው። ጓደኞቻችሁ ከማዳም ቤት ወጣ ብለው የሆነ የግል ስራ በሚይዙ ጊዜ እናንተ ሄዳችሁ አበረታቷቸው። በርቺ ከጎንሽ ነን ብላችሁ አንድን ሰው አሳድጉ። እሺ እንደዚያ ሆናላችሁ። እርስ በርሳችሁ ተደጋገፉ፣ እርስ በርሳችሁ ተጋገዙ። አንዱ ከፍ ለማለት ሲሞክር ጊዜ ከጎን ሆናችሁ ግፉት፣ ወደ ላይ ከፍ እንዲል፣ ዝቅ እንዲል አትጎትቱት። ምናልባት ሰውነችና የሆነ ጊዜ ላይ ደግሞ በስራ ላይ የሆነ እንከን ቢገኝ ያንን ነገር ለማጣጣል አትሄዱባቸው። እንዲህ አይነት ነገር ካለ እቺ ነገር እንዳው በተስተካከለ ብላችሁ መናገር። የዛችን መነሳት የምትፈልግ ልጅ ስራ በአንድ ስህተት ገደል አታስገቡባቸው። አሜን ነው። እዚህ ዓለም ላይ ንጹህ ነው የሚኖር ሰው የለም አይደል እንዴ? ንጹህ ሰው ፈልጋለሁ ያለ ሰው እዚህ ዓለም ላይ ብቻውን ይቀራል። ራሱንም ራሱ ጓደኛ መሆን አይችልም። لأن كل بني آدم خطاء خير الخطائين التوابون። ሁሉም የአደም ልጅ ተሳሳች ነው። ከተሳሳቾቹ በላጮቹ ደግሞ እነዚያ ስህተታቸውን የሚያስተካክሉ የሚመለሱ ናቸው። የማይሳሳት አካል ከፈለጋችሁ ከምድር ወጣ በሉና ሰማይ ላይ ሂዱልን። መላእክቶች አይሳሳቱም፣ እዛ ታገኛላችሁ። አይ ሰው ላይ ሆኜ የማይሳሳት ሰው ፈልጋለሁ ካልክ ራስን ራሱ መቀበል አትችልም። በዛ እናንተም ተሳሳታላና አሜን ነው። የሆነ ሰው ላይ የሆነ እንከን ባያችሁ ቁጥር አደራ እንትን አትበሉ። تقديم النصيحة لازم. أنا تقايا بدي أتقالي هنا عملنا إيش ሰው የሚከተል ስለስተት ነው የሚለው እስኪያገኝ ብቻ ሰው ፈራው። እዚህ ዓለም ላይ ስትኖሩ ሰዎች 3 ነገራቶችን ተጠንቀቁ። ሰላማችሁን መጠበቅ ከፈለጋችሁ ሰዎች ስለኔ ምን አሉ? 1 ሰዎች እንዲህ አሉ። 2 ሰዎች እንዲህ ሲሉ ሰማሁ። እነዚህን ሁሉ ከእግራችሁ በታች አድርጉ። ለእነዚህ ጆሮ ከሰጣችሁ ግን ወላሂ ሰላማችሁን ታጣላችሁ። ሰዎችን ሐቅ እንዳታጎድሉ፣ የአላህን ሐቅ ጠብቁ። ከዚያ ግን በተሳሳተ ሁኔታ ተረድቶ አንተን በተሳሳተ ሁኔታ እንትን ብሎ ስላንተ እንትን ለሚል ሰው ቦታ እንዳትሰጡ። ያን ከሰጣችሁ መኖር አትችሉም። የአብዛኛው ሰው ደህንነቱ የተጎሳቆለው 90% ሰዎች ስለኔ እንዲህ ብለዋል በሚል ተበሳጭቶ ነው። ብዙ ሰው ጆሮ ከሰጣችሁ ማንም ሰው አይተርፍም። ሙሳ አለይሂ ሰላም አላህን ጠየቀ ይባላል። ጌታዬ ሆይ አንድ ነገር አድርግልኝ አለ። ምን? ማንም ሰው አዛ እንዳያደርግ ይበቃ። ሙሳ ሆይ ይሄን ለራሴ ራሱ አልተውኩትም እኮ አለ። የሰው ልጅ አለው እያለ አዛ ያደርገዋል አላህን አይደለ? አላህ ጋር አለው እያለ አላህን አዛ ያደርጋል። ስለዚህ በሰዎች መወጋት ያለ ነው።
በሰዎች መውጋት ያለ ነው። የዛኔ ታዲያ እናንተ ሰብር ማድረግ ትዕግስት ማድረግ ጠንካራ ነቢያችን ሰለላሁ ዐለይሂ ወሰለም ኢነላህ ከሪሀ ለኩም ሰላሰን ቂለ ወቃል ወከስረት ሱዓል ወኢዳዓተል ማል አሉ። አላህ 3 ነገራቶችን ጠልቶላችኋል። አንደኛ እንዲህ አሉ ተባለ፣ ቂለ ተባለ፣ ወቃል አከለ እንዲህ አለ ብላችሁ ለዚያ ነገር ጆሮ ሰጥታችሁ መጨናነቅን አላህ ሱብሓነሁ ወተዓላ በጣም ነው የሚጠላላችሁ። ወኢዳዓተል ማል ገንዘብን ማባከን፣ አላግባብ ኢስራፍ ማድረግ፣ ወከስረት ሱዓል በማይጠቅም ነገር ላይ ጥያቄን ማብዛት። ይሄ ሃይማኖት ላይ መጠየቅን አይደለም፣ የማይጠቅም ነገር ከማይጠቅሙ ጥያቄዎች ለምሳሌ አንድ ሰው መጣና ኢማም አቡ ሐኒፋን ወይንም ከሰለፎች አንዱን ያ ሼኽ አላቸው። ና ማለት ጥያቄ አለኝ አላቸው። ምንድነው ጥያቄ አሉት። ዑምራ ላይ ያለው ጸጉሬን ማከክ ይፈቀድልኛል አላቸው። ይፈቀድልሃል ነው ማከክ የሚፈቀድልኝ ይሻላቸው። አጥንተህ እስኪ